ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። እኔ ንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ እንዴት ከተባለ አንድ ካህን እኮ የንስሐ ልጁን በዚህ ውጊያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውጊያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይህ ሀቅ ነው፣ መታወቅ ያለበት። እንደ ምዕራብ ጎጃም ሀገረ ስብከት የሃይማኖት አባቶች፣ ሀገረ ስብከት ትላልቅ አመራሮች አይዟችሁ በርቱ ብላችሁናል፣ ደግፋችሁናል። እከሌ ከሌ አልልም እንዲመከሩ ግን ከዚህ ጉዳይ ግን ወደ ኋላ እንድትመለሱ እንድታስቡበት ለማለት ተፈልጎ ነው። እነማን አሉ ከተባለ ቀኑን የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ስምማ ኃይለ ሚካኤል የሚባል አለ፣ ሳምሶን የሚባል አለ፣ እስጢፋኖስ የሚባል ጽንፈኛም እኮ አለ። የእነሱን ተግባር ይወክላሉ ነው። የመጽሐፍ ቅዱስ ቃል ነው አይደለም የሚለው አይደለም። እንትን እያለኛል አይዟችሁ በርቱ ነው። በጣም የሚያሳፍር ማለት ነው። የሃይማኖት አባት ከሆነ ቦታ ላይ ሲንቀሳቀስ በራሱ ፍቃድ አግቱኝና ገንዘብ ከሀገረ ስብከቱ ይወጣል። ዝም ብዬ በደግፋችሁ እንኳን ተጠያቂ ሆናለሁ፣ የመንግስት አካል ይጠይቀኛል፣ መከላከያ ይጠይቀኛል ተብሎ እኮ አንድ የሃይማኖት አባት ሆን ብሎ እስረኛ መስሎ እኮ 800 ሺህ ብር እኮ ለጽንፈኛው ሰጥቶ ይወጣ የሃይማኖት አባት ያለበት ማን ነው? ምዕራብ ጎጃም ሀገረ ስብከት። እኔ አንድ ደስ የሚለኝ እንኳን ገብቻለሁ ነው የምልህ። በመግባት ያልቆጭም አይቼዋለሁ። የሚናፍቀኝ ነገር የለማ። አይቼዋለሁ። እናንተ የቀኝ ውስጥ አርበኛ መረጃ የምትሰጡ እኮ ቻሌ ዘመን የሚባል አለ። እናቱን በ3 ደብድቦ የገደላት የክፍለ ጦር አመራር ነው አላው። ለዛ ነው መረጃ የምትሰጡ። እናቱን የገደለ ማለት ነው። የገደለበት ምክንያት እንዴት እንደሆነ ታውቃላችሁ? እናቱ ራበይ ጠማይ ብላ እየለመነች ነው የምትበላ። 50 ሺህ ብር እንችላታል በቦታው ስለነበሩ። እንዳትለምኝ የኔ እናትማ መለመን የለብሽም እንዳትለምኝ አላት። አይ ልጅ ይሄን ገንዘብ ስታመጣው እኮ ህዝብ እያስለቀስክ ነው። ከድሃዎችና ከኔ የቢጤ ያመጣውን ገንዘብ እኔ አልበላም፣ እኔ እየለመንኩ እበላለሁ ስትለው በዚህ ቃል ነው ደብድቦ ይገደላት። እናንተ በሌላ መንገድ ልትስሉ ትችላላችሁ። ይሄ ሰውዬ ይጠየቅ እየተባለ አልተጠየቀም። ታዲያ እንደ ዞን አመራር፣ የወረዳ አመራር፣ የመንግስት አካል ህዝብ ያመነው እንዴት ለነዚህ ሰዎች ተላላኪ ይሆናል ነው የኔ ጥያቄ። እዚህ አጉት ላይ አታስታውሱም እንዴ? 2 ልጆቹን የካህን ልጆች ደፈረ። ለምን ብሎ ሲጠይቅ እኮ ለምሽት ዋስትና አለ ወይ ብሎ ምሽቱን ጥለዋል እኮ። ከምሽቱ ገላ ላይ እኮ መስቀል እየጣለ የለመነ አባት እኮ ነው ያለ። እና እናንተ የሃይማኖት አባቶች ለነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ እያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ትወስዳላችሁ እንዴ? አትወስዱም እኮ። እንስተካከል ነው። ህዝባችን እየተጎዳ ነው። ማዳበሪያ የሚገዛበት ብር መንገር ላይ ቀርቶበታል። በድጋሚ የምናገረው አርሶ አደሩ እያለቀሰ ነው። 3 ዓመት ተሸከመ። በክረምት እኮ ጠላ የማይቦጭበት ቤት አለ እኮ። የችግር ወቅት ነው ክረምት አይደለ? የጽንፈኛ እኮ ከአንድ አርሶ አደሩ ገብቶ ለምን ጠላ አልበጠበጥሽም ብሎ ከአርሶ አደሩ ሚስት የሚደባደብ ኃይል እኮ ነው ያለ። 3 ዓመት ተሸከመ። እስከ መቼ ነው ተሸክሞ የሚያበላ የሚያጠጣ? ለምን ነው አንላቸውም? ለምን አይመጡም? መጣ ሁኔ ምን ሆኖ ምን የተቀነሰ? ምናልባት እንደዚህ በመናገረው እውነት ልጎዳ ካልቻሉ በቀር ስለ ሚዲያ አንድ ነገር ልንገራችሁ። 3000 ሰው አለ የተደራጀ የሚዲያ እንትን ማለት ነው። 3000 5 ፌክ አካውንት አለው ፌስቡክ። ልታውቁት የሚገባ እናንተ መልካም ነገር ስትናገሩ 3000 ሲባዛ በ5 ፌክ አካውንት ከራሱ ጋር 6 አካውንት አለው ማለት ነው። የፌስቡክ አካውንት 18000 ነው አይደል የሚሆነው? ላይክ ሸሩ ኮሜንቱ የሚሰድቡ የነዛ ሰው ነው። የብዙ ሰው እንዳይመስላችሁ። አንድ ሰው 6 ጊዜ ነው የሚሰድባቸው። የተደራጀ ያላለ በሚዲያው ሰሞኑን አላያችሁም እንዴ? እኔን እኮ እንግዲህ እናንተ የምትከተሉት እዚህ ላይክ ሸር የምታደርጉ በፌክ አካውንት እናሳየ ደረጃን ታውቃለህ፣ መረጃችሁን ታውቁታላችሁ። ብልጽግና ከተጠቀመበት በኋላ ረሽኖታል ተብሎ በሰሙ ሚዲያ ላይ ወጥቶ ቤተሰቦች አዘን ላይ ተቀመጡ ተብሎ ተይዟል። ሚዲያው ማመን ከፈልጋቸው እኔ ሙቻለሁ እንዴ? አብራቻል እንዴ ያለው ሚዲያው ሙቷል እያለ ነው፣ ተረሽኗል እያለ ነው የሚወራው ቤተሰቡ። ይሄ ነው ሚዲያው፣ የምትከተሉት ሚዲያ ይሄ ነው። አየር ላይ የምታዩት ነገር ይሄ ነው። ምርኮኛማ እኔም እኮ የመከላከያ ልብስ አልብሰን የራሳችን ወንድም ሰብስበን ማርከናል ብለናል። እና በጥቅሉ ወንድሞቻችን ለመምጣት አፋፍ ላይ ናቸው። እንዳይመጡ ያደረገ ያለ የውስጥ አርበኛ ቀኘ ተብሎ የተሰየመውና
የሃይማኖት አባቶቹን እንደኛ ማህበረሰብ የሃይማኖት አባት በጣም እናከብራለን። ገደል ግቡ ካለ ገደል መግባት የምንችል ሰዎች ነን። የሃይማኖት አባቶች ስራ እየሰሩ አይደለም። የሀገር ሽማግሌዎችን በተመሳሳይ ከኛ ጋር እኮ ዋሸራና ጉት ላይ ሪፎርም ሲሰራ አብሮ የነበረ አንድ አባት በጣም ከሚያሳዝነው ማለት ነው አይዟችሁ በርቱ እያለ ሳፖርት የሚያደርግ የነበረው አባት እኔ ባለፈው እዚች ጋር በር ላይ ቆቁም ያለውና ወደ ውስጥ እየገባ ነው። አይ ተመስገን የሰው ኢየሱስን ተመለሰ ማለት ነው ምናምን ስል ሚስተር ከሌ እየገባ ነውና እንደዚህ ነው አቀባበል አድርጉለት ነው ያልሁኝ። ሆነ አካል ላይ ደውዬ አይ እሱ እኮ የሀገር ሽማግሌ ነው እንደዚህ አይነት በሁለት ቢላ መብላት ጥሩ ነው ወይ ነው? እየሞተ ያለው ማን ነው? ከእንደዚህ ነገር ካልወጣን ምዕራብ ጎጃም ሰላም ይሆናል። ሰላምማ መሆን ይሆናል፣ በግዱ ይሆናል። ግን ሰው ሳይሞት ሰላም ማድረግ እየቻልን ለምን ጦት ተቆረጠችና እንደዚህ አድርጎ መንግስት መከላከያ ገደላት የተባለችቱን ሴት እኮ ሚዲያ ላይ ጥሩ አይነት ስኬት ነውና ቀጣይ ደግሞ በአካባቢያችሁ ከተሰዋ ብልቱን ቁረጡና በቪዲዮ የተደገፈ መረጃ ስጡን እኮ ነው የተባለው። እና አጉት ላይ ብልቱን አልሰለቡትም ነበር እንዴ? ሲነቃ ሚዲያ ላይ ሳይወጡት ቀሩ እንጂ ጨካኝ አይደለም አትበል እንጂ ተው። በጣም ተጨካክነን እና እንደዚህ ከሚያደርግ እጅ አልቆረጠም። እጅ ከቆረጠ ጡት አይቆርጥም ብለህ ታስባለህ? ብልት ከቆረጠ ሌላ ምን ማድረግ የሚከብድ ነገር አለ? እና ለነዚህ ሰዎች መረጃ መስጠት መደገፍ ተገቢ ነውን? ህሌናስ እንደው መንግስት ምንም እንዴት አይነት ህሌና ነው የሚቀበለው ነው?